ቃላችንን እናከብራለን፣ በዘላቂነት እግር እንተክላለን። እኛ የአማራ ክልል ከፍተኛና መካከለኛ አመራሮች ቃልን በማክበር በዘላቂነት እግር መትከል በሚል መሪ ቃል ከመጋቢት 2 እስከ መጋቢት 5 2016 ዓ.ም በክልላችን ወቅታዊ ጉዳዮች ላይ በጥልቀት በእውነትና በእውቀት የምንመክርበት የውይይት መድረክ በክልላችን ርዕሰ መዲና በውቢቷ ባህር ዳር ከተማ አካሂደናል። የውይይት መድረካችን የክልላችንን ወቅታዊ ሁኔታ በጥልቀት የገመገመና የምንገኝበትን ተጨባጭ ወቅታዊ ሁኔታ የሚያሳይ መነሻ ሰነድ ቀርቦ በበቂ ቅድመ ዝግጅት በምክትል ጠቅላይ ሚኒስትራችንና በከፍተኛ አመራሮቻችን ልዩ ትኩረት የተመራ ሲሆን የክልላችን ሁሉም አካባቢዎች ከፍተኛና መካከለኛ አመራሮች በተገኙበት የተካሄደ ታሪካዊና ልዩ ስፍራ የሚሰጠው መድረክ ነው። የውይይት መድረካችንን ታሪካዊና ልዩ የሚያደርገው ከዛሬ 8 ወራት በፊት ክልላችን ገብቶበት ከነበረው የሰላም ቀውስና ጽንፈኛና የታጠቁ ኃይሎች ክልላችንን አፍርሰው በኃይል ስልጣን ከህዝብ ለመንጠቅ ያደረጉት ከፍተኛ ሙከራ በጀግናው የመከላከያ ሰራዊታችን፣ በክልላችን የጸጥታ ኃይል፣ በአመራራችንና በህዝባችን ክቡር መስዋዕትነት ቀልብሰንና ህዝባችንን አረጋግተን ሰላማችንን አጽንተን ክልላችንና ህዝባችንን ወደ መደበኛ ሰላማዊ ሁኔታ ለመመለስ ከፍተኛ ትግል እያደረግን ባለንበት እንዲሁም እኛ ኢትዮጵያውያን የቅኝ ገዥነትን አመለካከትና ተግባር ድል በማድረግ ለሁሉም የዓለም ጥቁርና ጭቁን ህዝቦች ኩራት የሆነውን የአድዋ 128ኛ የድል በዓል በድምቀት ባከበርንበት ማግስት መሆኑ ነው። ይህ ታሪካዊና ልዩ ክልላችን ወቅታዊ ጉዳዮች በጥልቀት የገመገምንበት የውይይት መድረክ ዓላማ አድርገን የመከርነው ጥልቀት ካለው ዓለማዊ አገራዊና ክልላዊ ወቅታዊ የሁኔታዎች ግምገማ በመነሳት አሁን የሚገኝበትን ክልላዊ የሰላምና የጸጥታ ሁኔታ አስተማማኝና ዘላቂነት ያለው የህግ ማስከበር ሥራ በመስራት የተረጋጋ ክልላዊ ሁኔታን መፍጠር ታሳቢ ያደረገ ነው። የውይይት መድረካችን ዓላማዊ አገራዊ እና ክልላዊ ወቅታዊ ጉዳዮች አካቶ የክልላችን ያለፉት 8 ወራት ወቅታዊ የሰላምና የጸጥታ ሁኔታችንን በማሻሻል እና በዘላቂነት ህዝባችንንና ክልላችንን ወደ ተሟላ ሰላም ለማምጣት በተሰሩ ህግ የማስከበር ስራዎች፣ የልማትና የመልካም አስተዳደር ተግባራት፣ የድርጅትና የህዝብ ግንኙነት ተልእኮዎች የተገኙ ውጤቶችን በእውነትና በእውቀት እንዲሁም በጥልቀት ለመገምገም ያስቻለን ሲሆን ቀሪ ተልእኮዎቻችን ላይም ባካሄድናቸው ግምገማዎች የጋራ ድምዳሜ እንድንይዝ ያስቻለን ነበር። የውይይት መድረካችን የምንገኝበትን ነባራዊ ሁኔታ በህዝባችን ግፊትና ጥያቄዎች እንዲሁም በፓርቲያችን መሪነት ከተረጋገጠው አገራዊና ክልላዊ ለውጥ የተገኙ ድሎችንና ፈተናዎችን በጥልቀት አይቷል። የአማራ ህዝብ የለውጥ መድረኩ ባለቤት ነው። በለውጡ መድረክ በኢትዮጵያዊነት ማዕቀፍ የሚፈቱለትን መሰረታዊ ጥያቄዎች አንጥሮ ለይቷል። ጥያቄዎቹም አንዳንዶቹ ምላሽ ማግኘት በጀመሩበት፣ ሌሎቹም ከኢትዮጵያዊነት ወንድም እህቶቻችን ጋር በጋራ ሆነን ምላሽ ለመስጠት የህዝባችንን ቃል አክብረን ትግል ላይ ሳለን ለውጡ በበርካታ ፈተናዎች ውስጥ እንዲያልፍ መገደዱም ይታወቃል። የኢትዮጵያን ሀያልነትና ጠንካራ ቀጣይነት የማይፈልጉ ታሪካዊ ጠላቶቻችን ለውጡን ለመቀልበስ ርብርብ ሲያደርጉ የህልውና ጦርነቱ ለከፍተኛ ውድመት ሲዳርገን፣ ተላላኪዎቹ ደግሞ ህዝባችንን ለዘርፈ ብዙ ሰቆቃ የዳረጉን መሆኑን እንዲሁ የአደባባይ ሀቅ ሆኖ ሳለ ከውስጣችን የበቀሉ ጽንፈኛና ዘራፊ ኃይሎች የህዝብን ጥያቄ ሽፋን አድርገው ከውስጥም ከውጭም አጀንዳ ከሚሰጣቸው ጠላት ኃይል ጋር ተሰልፈው በድህረ እውነታ ፖለቲካ በሚዘወረው የጥፋት ሚዲያ ታግዘው ክልላችንና ሀገራችንን በማፍረስ ህዝቡን ለጉስቁልና ለመዳረግ የጭካኔ በትራቸውን እያሳረፉብን ሲሆን በአስቸኳይ ጊዜ ውስጥ ሆነን በከፍተኛ መስዋዕትነት አገር የማፍረስ አጀንዳውን ሙሉ በሙሉ ቀልብሰናል። አሁን ደግሞ ህዝባችንን ለዘመናት ሲያጎሳቁሉ የነበሩ ኃይሎች የውስጥ ሁኔታችን የተዳከመ ሲመስላቸው አንገታቸውን ቀና በማድረግ በተለያዩ መንገዶች ትንኮሳዎችን ለመፈጸም ሲሞክሩ እያስተዋልን ነው። ይሁን እንጂ ህዝባችን እንደተለመደው በችግር ውስጥም ሆኖ ህልውናውን እና አንድነቱን
የሚፈታተነውን እኩይ ኃይል ሁሉ በተባበረ ክንድ መክቶ አንድነቱን ያስቀጥላል። የውይይት መድረካችን ያለፉት 8 ወራት የህልውና ትግሎች በተለያዩ ምዕራፎች ከተፈጸሙ ወሳኝ ተልዕኮች አንጻር በጥልቀት የገመገምን ሲሆን የክልሉን አመራር በየደረጃው እንደገና በማደራጀት ከጸጥታ ኃይላችን ከጀግናው መከላከያ ሰራዊታችን ጋር በመቀናጀት ከህዝባችን ጋር በሰፋፊ የህዝብ ግንኙነት መድረኮች በመግባባትና ኃይል በማሰባሰብ የጽንፈኛውን አገር የማፍረስ የጥፋት ተልዕኮ ቀልብሰን ህዝባችንን በማረጋጋት ወደ ተሟላ ሰላም የማጽናት ምዕራፍ በመሸጋገር ላይ እንገኛለን። ከህግ ማስከበር ስራችን ጎን ለጎን ባለፉት 8 የፈተና ወራት በቀላሉ የማይታዩ የልማትና የመልካም አስተዳደር ስራዎችንም አከናውነናል። ከኦሮሚያ ብሔራዊ ክልላዊ መንግስት ጋርም በመተባበር ተፈናቃዮችን ወደ ቀያቸው የመመለስ ስራ ጀምረናል። ከሰላም እጦት በተጨማሪ የገጠመን የድርቅ ችግር ምላሽ ለመስጠት ከፍተኛ ርብርብ አድርገናል። የብሔራዊ ምክክር ኮሚሽን በክልላችን የጀመርነውን ስራዎች በመደገፍ ስራውን የማሳለጥ ስራ ተጀምሯል። በዚህም ክልላችን አንጻራዊ ሰላም ወዳለበት ነባራዊ ሁኔታ እንዲሸጋገር አስችለናል። ውድ የፓርቲያችን አመራሮች፣ አባላት፣ ደጋፊዎቻችንና መላው የክልላችን ህዝብ በክልላችን የታየው የጽንፈኝነት አመለካከትና ተግባር ከህዝባችን እሴትና ታሪክ እንዲሁም ሁሉን አቀፍ የብሔረ አገር ግንባታ አበርክቶ በተቃራኒው ህዝባችንን አንገት ያስደፉ ቢሆንም ዛሬም አመራራችን በጸጥታ ችግር ውስጥም ሆኖ ከህዝባችን መሰረታዊ ጥያቄዎች ሳይዛነፍ ለተፈጻሚነታቸው ከፍተኛ ርብርብ እያደረገ ይገኛል። ህዝባችን ለበርካታ 10 ዓመታት የታገለባቸው የማንነትና የወሰን ጥያቄዎች፣ የህገ መንግስት ማሻሻያ ድንጋጌዎች፣ ስሁት የሆኑ የፖለቲካ ትርክት እርማቶች፣ ፍትሃዊ የሆኑ የልማት ተጠቃሚነት ጥያቄዎች፣ የዜጎች የሰብአዊና ዲሞክራሲያዊ መብቶች አከባበር ላይ የሚታዩ ዝንፈቶችን ለመግራት አሁንም ያለሰለሰ የፖለቲካ ትግል ላይ ነን። ሆኖም የህዝባችን መሰረታዊ ጥያቄዎች ምላሽ እንዲያገኙ የሚደረገው ትግል እልህ አስጨራሽ የተራዘመና ጊዜ የሚወስድ ቢሆንም ጽንፈኛ ኃይሉ በክልላችን የደቀነው የጸጥታ ስጋትና አውዳሚ የትግል አግባብ በጥያቄዎቻችን ምላሽ አሰጣጥ ላይ ሙሉ አቅማችንን ተጠቅመን ርብርብ እንዳናደርግ እንቅፋት መሆን ብቻ ሳይሆን በቀጥታም ይሁን በተዘዋዋሪ የውጭ ጠላት አቅም እየሆኑ መሆኑን ህዝባችን በውል ልብ ሊለው ይገባል። ፓርቲያችን ብልጽግናም ከፕሮግራሞቹ መርሆች ጋር በተጣጣመ መንገድ የህዝባችንን መሰረታዊ ጥያቄዎች ምላሽ መስጠት የሚያስችል አቅምና ፖለቲካዊ ምህዳር አለው። በአጠቃላይ አሁን ለምንገኝበት የፖለቲካ መድረክ ክልላችን ወደ አስተማማኝ ሰላም የመመለስና የህዝባችንን ሰላም መሻት የማጽናት ጉዳይ ጊዜ የማይሰጠው የህልውና ጉዳይ መሆኑ በውይይታችን ተግባብተናል። ህዝባችን አብዝቶ ሰላም ወዳድ ነው። ጽንፈኛ ኃይሉ በህዝባችን ላይ ሰፋፊ ግፍና በደል ፈጽሟል። ህዝባችን ይህንን በጽንፈኛውና በዘራፊው ኃይል የሚፈጸምበትን ግፍና በደል ከዚህ በላይ የሚሸከምበት ትከሻ የለውም። መንግስት ሰላሙን እንዲያስከብርለት ደጋግሞ እየጠየቀ ነው። ለዚህም ከሀገር መከላከያ ሰራዊትና ከክልላችን የጸጥታ ኃይሎች ጋር እንዲሁም ከአመራራችን ጋር በመቀናጀት እየሰራ በመሆኑ በርካታ የክልላችን አካባቢዎች አንጻራዊ ሰላም እየተፈጠረ መጥቷል። ይህ ሰላማዊ ሁኔታ በቀሪ ውስን አካባቢዎች ለማረጋገጥ ከህዝባችን ጋር ሆነን መስራትና አመራር ማረጋገጥ የሚገባን ስለመሆኑ በውይይታችን ተግባብተናል። የክልላችን መንግስት በሀገራችን ለመገንባት ትግል በሚደረግበት የዲሞክራሲ ስርዓት ልምምድ ውስጥ የህዝባችንን ይሁንታ አግኝቶ በዲሞክራሲያዊ ምርጫ አካታች መንግስታዊ ስርዓት እውን ያደረገ የለውጥ መንግስት ነው። ጽንፈኛውና ዘራፊው ኃይል ይህንን የዲሞክራሲ ልምምድ ወደ ዜሮ ድምር በመለወጥ የመንግስት ስልጣን በጠመንጃ ለመቆጣጠር ያደረገው ሙከራ እጅግ ኋላ ቀርና ህዝባችንን ለእንግልት የሚዳርግና አገር አልባ የሚያደርግ ተግባር መሆኑን ህዝባችን ሊያወግዘውና ሊፋለመው ይገባል። እኛ ትግል የምናደርገው ለህዝባችን የገባነውን ቃል ለማክበር እና ለመፈጸም ነው። የህዝባችንን መሰረታዊ የለውጥ ጥያቄዎች ላፍታም ቢሆን በስንፍና ወደ ጎን የምንላቸው ሳይሆን በኢትዮጵያዊነት ማዕቀፍ ምላሽ እንዲያገኙ ትግል የምናደርግባቸው ናቸው። ሁሌም
የአማራ ሕዝብ ለአፍታም ቢሆን ከኢትዮጵያዊነት ማዕቀፍ የተነጠለ ህልውና ኖሮት አያውቅም፣ ሊኖረውም አይችልም። በመሆኑ እንደ ክልል በጽንፈኛው ኃይል የተደቀነብንን እና አጋጥሞን የነበረውን የመፍረሳ የህልውና አደጋ ቀልብሰን ለህዝባችን የገባናቸውን ቃሎች በሙሉ አቅም ወደ መመለስ እንድንሸጋገር በማሰብ ቃልን በማክበር በዘላቂነት እግር መትከል በሚል መሪ ቃል ባካሄድነው የውይይት መድረክ አሁን የምንገኝበትን የሰላም እጦት የዳረጉንን መሰረታዊ መንስኤዎች በመለየት ያስመዘገብናቸውን ውጤቶች በማስፋትና በማጽናት እንዲሁም ተግዳሮቶችን ወደ ዕድል በመቀየር ክልላችንንና ህዝባችንን ወደ ተሟላና የጸና ሰላም የሚሸጋገሩበት ተልእኮዎችና ተግባራት ላይ ተግባብተናል። በሁሉም የክልላችን አካባቢዎች ተፈጻሚ እንዲሆኑ የጋራ መግባባት ላይ ደርሰናል። በውይይት መድረካችን የደረስንባቸውን መደምደሚያዎች የሚያረጋግጡ የሚከተሉትን ባለ 9 ነጥብ የአቋም መግለጫ እንደሚከተለው አዘጋጅተናል። አንደኛ፣ ጽንፈኛው ኃይል በክልላችን ላይ ደቅኖት የነበረውን በኃይል መንግስትን በማፍረስ ህዝባችንን ለማያቋርጥ ጉስቁልናና እንግልት የመዳረግ ብሎም ኢትዮጵያን በቀጣይነት የመበተን አደጋ በጀግናው የሀገር መከላከያ ሰራዊትና በክልላችን የጸጥታ ኃይል እና በአመራራችን ክቡር መስዋዕትነት እንዲሁም በህዝባችን አስተዋይነት ቀልብሰነዋል። ክልላችን አሁን ላይ አንጻራዊ ሰላም የሰፈነበት ክልል ማድረግ የተቻለ ሲሆን ውሱን አካባቢዎች አሁንም በሰላም እጦትና ህዝባችንን እንግልትና ዘረፋ ተዳርጎ ይገኛል። በመሆኑ የህዝባችንን የሰላም አስከብሩልን ጥያቄ በዋና አቅምነት በመጠቀም እና ህግ የማስከበር ዘመቻችንን አጠናክረን በመቀጠል ክልላችንና ህዝባችንን ወደ ተሟላ ሰላም ለመመለስ እንደምንሰራ ቃል እንገባለን። ሁለተኛ፣ በሀገራችንና በክልላችን ለውጥ እንዲመጣ ምክንያት የሆኑ መሰረታዊ የአማራ ህዝብ ጥያቄዎች ዛሬም እንደ ትላንቱ የጸና አቋም ይዘን ትግል እያደረግንበት ሲሆን ፓርቲያችንን ብልጽግናና እሱ የሚመራው መንግስታችንም ጥያቄዎችን በኢትዮጵያዊነት ማዕቀፍ ምላሽ እንዲያገኙ እየሰራ ይገኛል። የአማራ ህዝብ መሰረታዊ ጥያቄዎች በህግ አግባብ ምላሽ እንዲያገኙ ማድረግም ሁለንተናዊ ቅቡልነት ያለው ስርዓተ መንግስት እንዲገነባና ከሁሉም ኢትዮጵያዊ ወንድም እና እህቶቻችን ህዝቦች ጋር በጋራ በመሆን በእኩልነት ላይ የተመሰረተች ኢትዮጵያን ለማጽናት ወሳኝ እንዲሆን ለዚህም ህዝባችን ትግሉ የሚጠይቀውን ሁሉንም አይነት መስዋዕትነት ከፍሏል፣ እየከፈለም ይገኛል። በመሆኑ የወሰንና የማንነት፣ የዜጎች መብት፣ የኢኮኖሚ ፍትሃዊ ተጠቃሚነት፣ ህገ መንግስታዊ ማሻሻያዎች፣ የስሁት ፖለቲካዊ ትርክት እርማትና የመሳሰሉት ውለው ያደሩ የአማራ ህዝብ ጥያቄዎችም ሆኑ አሁንም የአማራ ህዝብ ፍላጎቶች በፓርቲያችን አንዳንዶቹ እየተፈቱ ቢሆንም ቀሪዎቹን በትግል ለመፍታት እየሰራን እንገኛለን። በመሆኑ እኛ የአማራ ክልል አመራሮች ያሉብንን ችግሮች አርመን ምሁራንን፣ ሲቪክ ማህበራትን፣ ሲቪክ አደረጃጀቶችን፣ የሃይማኖት ተቋማት መሪዎችንና መላው ህዝባችንን አስተባብረን በጋራ እየመከርን የጋራ መፍትሄዎችን እያስቀደምን ለዲሞክራሲያዊ ጥያቄዎች ቅደም ተከተል አስቀምጠን ችግሮችን ለመፍታት የውይይት ተሳታፊዎች ዘንድ ሙሉ ስምምነት ላይ ተደርሷል። በዚህ አግባብ የአማራ ህዝብ ጥያቄዎችና ፍላጎቶች ለማሳካት እንደ አመራር አስፈላጊውን መስዋዕትነት ለመክፈል ቃል እንገባለን። ሶስተኛ፣ እኛ ብልጽግናዎች ነን። የኢትዮጵያን የፖለቲካዊ ማህበራዊና ኢኮኖሚያዊና ጠንካራ አገራዊ አንድነት ሳንካዎችን በማረም መላ ኢትዮጵያውያንን ያቀፈ የፖለቲካ አውድን የፈጠረ የፖለቲካ የኃይል ሚዛንን የሚያሰባስብና በህብረ ብሔራዊ ኢትዮጵያዊ አንድነት ማዕቀፍ የተዋጀ በብሔራዊነት ገዥ ትርክት መላ ኢትዮጵያውያንን አቅፎ ፍትሃዊ ተጠቃሚነትና ብልጽግናን ለማረጋገጥ የሚሰራ የፖለቲካ አደረጃጀት ባለቤቶች ነን። በመሆኑ በፓርቲ ግንባታ ስራችን መላው አባላችንና ደጋፊዎቻችን በማነቃነቅ በየደረጃው የአመራር ስርዓታችንን በጥራት፣ በውጤታማነት፣ በቀጣይነት፣ አካታችነትና ተጠያቂነት ላይ የተመሰረተ እንዲሁም ለማድረግ የሚሰራ ሲሆን የፓርቲ አደረጃጀቶችን በአግባቡ ተደራጅተው ቀጣይነት ያለው ግንኙነትና ግንባታ ሂደት የተጀመረውን ለውጥ በግንባር ቀደምትነት እንዲመሩና ተጽዕኖ ፈጣሪ እንዲሆኑ የፓርቲውን ውስጣዊ ጥረት ለማረጋገጥ በሚያስችል ተከታታይነት ያለው አመራርና አባላት የማጥራት ስራ በመስራት እንዲሁም የአመራር ምዘና በተያዘለት ጊዜ እንዲከናወን በማድረግ
ውይይትና ግምገማ በማካሄድ በየደረጃው ያለው አመራርና አባላት ተቀራራቢ የፖለቲካ አመለካከት እንዲይዝ በማድረግ የተጀመረውን የፖለቲካና ድርጅት ስራ በማጠናከር የፓርቲያችንን የመፈጸምና የማስፈጸም ብቃት እናሳድጋለን። አራተኛ፣ የክልላችን ጸጥታ ወደ ተሟላና የተረጋጋ ሰላም እንዲመለስ ከምንሰራው የሕግ ማስከበር ስራ ጎን ለጎን የሰላምና ልማት ስራዎችን የማይነጣጠሉና የሚመጋገቡ መሆናቸውን በውይይት መድረኩ በጥልቀት ገምግመናል። በመሆኑም የኢኮኖሚያችን የጀርባ አጥንት የሆነው የግብርና ስራችን በሁሉም የግብርና ልማት ዘርፎች በችግር ውስጥም ሆኖ በርካታ ውጤቶችን እያስመዘገበ ይገኛል። በተፈጥሮ ሀብት፣ በሰብል ልማት፣ በአትክልትና ፍራፍሬ፣ በእንስሳት ሀብት ልማት ስራዎች እና በመሳሰሉት ከፍተኛ ውጤት ተመዝግበዋል። በሌላ በኩል ደግሞ ክልሉ ካለው እምቅ የግብርና ልማት አቅም አኳያ ሲታይ ቀሪ ርብርብ የሚጠይቁ ስራዎች እንዳሉ አይተናል። በተለይም የአርሶ አደሩን የመልማትና ፍትሐዊ ጥያቄዎችን ማዕከል በማድረግ የማዳበሪያ፣ የምርጥ ዘርና የቴክኖሎጂ አቅርቦት እጥረቶቹን መፍታት እንደሚገባም ተግባብተናል። በክልላችን የወጣቶች የሥራ ዕድል ፈጠራ፣ የኑሮ ውድነት፣ የኢንዱስትሪ ልማት፣ ልዩ ልዩ የመሠረተ ልማት ስራዎች፣ በትምህርትና የጤና ልማት ስራዎች የተገኙ ውጤቶችን እና ያሉብን ጉድለቶች በጥልቀት የገመገምን ሲሆን አጋጥሞን ከነበረው የሰላም እጦት በግብርና ልማት ስራው፣ በወጣቶች የሥራ ዕድል ፈጠራ፣ በኢንዱስትሪና በማዕድን ሀብት ልማት ስራ፣ በቱሪዝም ሀብት ስራችን ላይና በማህበራዊ ልማት ስራዎቻችን ላይ ከፍተኛ የሆነ ጫና ማሳደሩን ገምግመናል። ከዚህ ጋር ተያይዞም የኑሮ ውድነቱ የበለጠ ማህበረሰቡን እያማረረ ያለ እንደሆነ በጥልቀት አይተናል። ስለሆነም እኛ የአማራ ክልል ከፍተኛና መካከለኛ አመራሮች ያቀድናቸውን የልማት ስራዎች በውጤታማነትና በተደራጀ ንቅናቄ በማሻሻል የክልላችን ሕዝብ የልማት ጥያቄዎቹ ምላሽ እንዲያገኙና በልዩ ንቅናቄ ለመስራት ቃል እንገባለን። አምስተኛ፣ የክልሉን የልማትና የመልካም አስተዳደር እቅዶችን በመፈጸም የክልላችን እድገት ለማፋጠንና የህብረተሰቡን እርካታ ለማረጋገጥ የክልላችን የገቢ አቅም ማሳደግ እጅግ ወሳኝ ተግባር ነው። በበጀት ዓመቱ ባሳለፍናቸው ወራት በችግር ውስጥም ሆኖ አርሶ አደሩና የንግዱ ማህበረሰብ የሚጠበቅበትን ግብር ለመክፈል ያሳየው ቁርጠኝነትና የተሰበሰበው ገቢም አበረታች ነው። ነገር ግን ጽንፈኛ ኃይሉ በክልላችን በፈጠረው የጸጥታ ችግር ምክንያት የገቢ አቅማችንን አሟጠን እንዳንሰበስብ ከፍተኛ እንቅፋት የፈጠረ መሆኑ ገምግመናል። ስለሆነም በቀሪ ጊዜያት አሁን ላይ የተገኘውን አንጻራዊ ሰላም የበለጠ በማጽናትና እግር በመትከል የገቢ አቅማችንን ለማሳደግ በቁርጠኝነት እንሰራለን። ስድስተኛ፣ የመልካም አስተዳደር ጉድለቶች መገለጫ የሆኑ ከአገልግሎት አሰጣጣችን ጋር የተያያዙ ዘርፈ ብዙ ጉድለቶችና የፍትህ ስርዓታችን የሚገኝበትን ቁመና ብሎም የህዝብ አመኔታ ጉድለት በጥልቀት ገምግመናል። ሌብነትና ብልሹ አሰራር የተግባራትና አስተሳሰብ በህዝባችን በአጠቃላይ ኢኮኖሚያዊ እድገት ላይ እያሳደረ የሚገኘውን ጫና ከፍተኛ መሆኑንና ህዝባችን ለምሬት የዳረጉ ጉዳዮች መሆኑን አይተናል። በፍትህ ስርዓታችን ላይ የህዝባችን አመኔታ ከጊዜ ወደ ጊዜ እየቀነሰ የመጣ መሆኑን ገምግመናል። በመሆኑ አገልግሎት አሰጣጣችንና ውሳኔ የመስጠት አቅማችን ማሳደግ፣ መንግስት የጀመረውን የፍትህ ተቋማት ሪፎርም ስራ በአግባቡ መምራት እንደሚገባና ፈጻሚው አካልንም በአገልጋይነት መንፈስ ሪፎርም በማድረግ ለመስራት ተግባብተናል። በመሆኑ እኛ የዚህ መድረክ ተሳታፊው አመራሮች በክልላችን የሚታዩ የመልካም አስተዳደር ችግሮችን ቆጥሮ በመፍታትና የፍትህ ተቋማት ሪፎርምን በትጋት በመፈጸም የህዝባችንን እርካታ እናሻሽላለን። ሰባተኛ፣ የጽንፈኝነት አስተሳሰብም ሆነ ድርጊት ለማንኛውም ሀገር፣ ህዝብ፣ ግለሰብ ባህላዊም ሆነ ሃይማኖታዊ እሴቶች ላይ ከፍተኛ ጉዳት የሚያስከትል አውዳሚ አደጋ ነው። ይህንን አውዳሚ አስተሳሰብ በወቅቱ የማከም እና የመግራት ተጨባጭ ስራዎች ካልተፈጸሙ የሀገራችንም ሆነ የክልላችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች በማመሰቃቀል እንደ ሀገር ከፍተኛ ጉዳት እያስከተለ መሆኑን በጥልቀት ገምግመናል። በክልላችን በተጨባጭ እየሆነ ያለው ይኸው አሳዛኝ እውነት ነው። ስለሆነም የጽንፈኝነት አስተሳሰብና ድርጊቶችን በአገር ሉዓላዊነትና በህዝብ ህልውናችን ላይ እያሳደረ ያለውን
ግልጽ አደጋ ለመቀልበስ በየደረጃው የሚገኘው የፓርቲያችን አመራር የጽንፈኝነት አስተሳሰብና ድርጊቶችን አደጋ በማጤን ራሱንም ከዚህ አደገኛ አስተሳሰብ ሰለባነት ታድጎ የጽንፈኝነትን አስተሳሰብና ድርጊቶችን የማከም ተግባር ከአንገብጋቢነቱ ባሻገር ጊዜ የማይሰጠው ተጨባጭ አደጋ ሆኗል። ስለሆነም የዚህ ውይይት መድረክ ተሳታፊዎች መላ ሕዝባችንን በማስተባበር የተጀመረውን የጽንፈኝነት አስተሳሰብና ተግባር አምርሮ በመታገል ክልላችንን ከጽንፈኝነት አደጋ ለመታገል ቃል እንገባለን። ስምንተኛ፣ ክልላችን በዚህ ከተገለጹት ዘርፈ ብዙ ተልእኮዎች በተጨማሪ በወቅታዊነት ልዩ ትኩረት ሰጥቶ እየፈጸማቸው ባሉ የወሰንና የማንነት ጥያቄዎች፣ ለድርቅ አደጋዎች ምላሽ መስጠት፣ በተለያዩ ወቅቶች የተፈናቀሉ ዜጎችን የመመለስና የማቋቋም እንዲሁም ዘርፈ ብዙ ጥያቄዎችን ምላሽ የሚያገኙበትን የብሔራዊ ምክክር ኮሚሽን ተግባራትን አቀናጅቶና በልዩ ትኩረት እየተፈጸሙ መሆኑን ገምግመናል። ስለሆነም እነዚህን ወሳኝና ወቅታዊ ተግባራትን አካተን በከፍተኛ ትኩረት ለመፈጸም ቃል እንገባለን። ዘጠነኛ፣ የሚዲያና የሕዝብ ግንኙነት ስራችን በክልሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ልማት ስራዎቻችን ውስጥ ለሕዝባችን መረጃ በመስጠትና የልማት ስራዎችን በማሳለጥ ወሳኝ ሚና ያላቸው ናቸው። በዚህ ሂደት አጠቃላይ የሚዲያ እና የሕዝብ ግንኙነት ስራችን በክልሉ የሚደረገው የሕግ ማስከበር ተልዕኮና የልማት ስራዎች እንቅስቃሴ ለሕዝባችን መረጃ በመስጠትና ሕዝባዊ ንቅናቄ በመፍጠር መሻሻሎች እያሳዩ መሆኑን አይተናል። ነገር ግን አሁንም የጽንፈኛ ሚዲያውን አፍራሽ ቅስቀሳና የሐሰት ፕሮፓጋንዳ ለማምከን የሚችል የተደራጀና የተቀናጀ ሚዲያና የሕዝብ ግንኙነት ስራዎችን ለመስራት በኩል ሰፊ ጉድለቶች ይስተዋላሉ። በመሆኑ የሚዲያና የሕዝብ ግንኙነት ስራዎቻችንን ያላቸውን ሚና በውል በመረዳት ጠንካራ የሚዲያና የሕዝብ ግንኙነት ስራ በመስራት በመሰረታዊ ጉዳዮች ላይ ከሕዝባችን ጋር መግባባት ለመፍጠር እንሰራለን። በአጠቃላይ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ በአራቱም ኮማንድ ፖስት የሕግ ማስከበር ስራዎች እየገመገመ በመምራት ክልላችን ወደ ተሟላ ሰላም እንዲመጣ ላደረገው ተከታታይነት ያለው የአመራር ድጋፍ ከፍ ያለ ምስጋናችን እያቀረብን የተጀመረውን ሕግ ማስከበር ስራ አጠናክረው እንደሚቀጥሉ ሙሉ እምነታችን ነው። ለዚህም ስኬት ርብርብ ላደረጉ ለጀግናው መከላከያ ሰራዊታችን፣ ለጦር መኮንኖቻችንና አባላት፣ ለመላው የክልላችን የጸጥታ አባላትና አመራሮቻችን እንዲሁም ለሰላም ወዳዱ ሕዝባችን ከልብ የመነጨ ምስጋና እንድታቀርቡልኝ በታላቅ ትሕትና ጠይቃለሁ። በመጨረሻም መላው የፓርቲያችን አመራሮች፣ አባላትና ደጋፊዎቻችን ላለፉት ቀናት በአማራ ክልል ያጋጠሙ ወቅታዊ ችግሮችን ለመፍታት የሚቻልበትን መፍትሄ ለማስቀመጥ በአካሄድናቸው ውይይት የደረስንባቸውን ድምዳሜዎች ተግባራዊነትና ተፈጻሚነት እንዲኖራቸው የእናንተን ሙሉ ድጋፍና ርብርብ ይጠይቃል። ስለሆነም በክልላችን ላይ የተደቀነውን አደጋ ለመቀልበስ ያላሰለሰ ጥረታችሁንና ሁለገብ ሚናችሁን እንድትጫወቱ ጥሪያችንን እናቀርባለን። እንዲሁም መላው የክልላችን ሕዝብና ኢትዮጵያውያን ዲያስፖራዎች፣ ምሁራንና የተፎካካሪ ፖለቲካ ፓርቲዎች ክልላችን ከገጠመው አደጋ ለመታደግ በሰራናቸው ስራዎች ያገኘናቸውን ድሎች እንዳሉ ሆኖ በአንጻሩ ደግሞ ድክመቶች እንዲታረሙ በማድረግ የገጠሙንን ፈተናዎች ወደ ዕድል በመቀየር ሕዝባችንን ለማሻገር የበኩላችሁን አዎንታዊ ሚና እንድትወጡ ስንል የከበረ ጥሪያችንን እናቀርባለን። ቃላችንን እናከብራለን፣ በዘላቂነት እግር እንተክላለን። የአማራ ክልል ከፍተኛና መካከለኛ አመራሮች መጋቢት 5 2016 ዓ.ም ባህር ዳር። አመሰግናለሁ።